ዜድዬ ግን ያ ሁላ ስጋ እንዳለሽ አላቅም ነበር። ቀጭን ነው የምትመስይኝ። የሁላም ያህል ስጋ ነው ያለሽ። ያንን ሁሉ ተሸክመሽ ነው የምትሄጂው። እንደው በምን አይነት ሱሪ ብትሸፍኙ ነው እኔ እንደዚህ አይኔ ሊታየኝ አልቻለም። ብዙ ስጋ ነው ከእግሯ ላይ የተወሰደው። ብቻ ይሁን መጨረሻቸው ምን ተባለ? በስተ መጨረሻ ዜድ ምን አለች? ቪዲዮ ይውጣልኝ ብላ ቪዲዮውን ተገኘ እልክልሻለሁ ብላኛለች። ዜድዬ እውነት ይሁን ውሸት አላቅም። እስካሁን ቪዲዮ አልገባም። ውሸትሽን ነው ማለት ነው ዜድዬ? ይኸው እየጠበቅኩ ነው። ስንት ሰዓት ሙሉ 12 ሰዓት ሊሞላ ነው ዜድዬ። እስካሁን ድረስ ቪዲዮ እጄ ላይ አልገባም። እየጠበቅኩሽ ነው። ቪዲዮ ላኪ፣ እኔ ፍርድ ልስጥ። አመሰግናለሁ። ያለው ነገር ይሄ ነው ጋይስ። አሁን ይውዬ በዓሏን ፈሽ አርጋ ጠበስ አርጋ በዓሏን ታሳልፋለች። ግን ቁም ነገር ሳወራ ሰው መናከስ ጥሩ አይደለም፣ ለሁለቱም ወገን ማለት ነው። አንደኛ ጥርስ ለዜድ መጥፎ ነው፣ ለህዊም ደግሞ የሰው ደምና ምናምን መንካትም ደግሞ መጥፎ ነው። ባትነካከሱ ምናምን ጥሩ ነው። ባትቦጫጨሩ፣ ጸጉር ባትነጫጩ። ከተጣላችሁ አይቀር በቦቅስ ከፋሲል በቴስታ አይ ደግሞ ከፋሲል በሆነ ቡጢ የሆነ ነገር ሲሆን አንስታችሁ በዘነዘና አልሰራ በሻቦላ። ይሄ ነው ጦርነትኛ የምናውቀው ድብድብ። እውነቴን ይሄን ነው ድብድብ ማውቀው። ቡጭድር ያ ጸጉሯና ይተሻታል። ማንሽ ወይዘሮ ዜድ የህዊ ጸጉሬን እንዲያርጋኛለች አለች። ያንን የሀገር ቤት ኮከስ ቅባት እቺ ልጅ ባትቀባ ኖሮ ከልጅነቷ ጀምሮ ጸጉሯን መልጠሹ ነበረ። ዜድ የህዊ የጠቀማት በልጅነቷ ጀምሮ ያንን ኮኮስ ቅባት መቀባቷ ነው። አንድ ቀን ጠባ አርጋችሁበት 5 ቀን የሚያብለጨልጭ የኢትዮጵያ ቅባት ታስታውሱታላችኋ? መርፌ አርጋችሁ የምትበሱትኝ አንዴ ጋይስ፣ በመርፌ የምትበሱትን አወቃችሁት አይደለ? ይሄ ድሮ ኮኮስ ቅባት መርፌ አድርጋችሁ ከአናቱ ላይ እዚህ ጋር በስታችሁ ለቁጠባ ያህል ጠብ የምታረጉት። ህዊ በዛ ነው ያደገችዋ። ያ ጸጉር በዛ ነው ያደገው። ቢጎተት ሊገነጠል አልቻለም። ዜድ አልገነጠለችውም ባጭሩ። ለሌላ ጊዜ ግን ስትደባደቡ ጸጉር አትቦጫጨቁ፣ አትነካከሱ፣ አትቦጫጨሩ። ከቻላችሁ ዘነዘናው አልሰራ ካለ በሆነ መጥረቢያው አልጠቅም ካለ በሻቦላ በሆነ በሽንኩርት መክተፊያ በሆነ ነገር እየተወራወራችሁ ብትደባደቡ መልካም ነው። ቀለል ያለ ደግሞ ቦቅስ አለ፣ ጥፍ ያለ ቴስታ አለ። አማርጣችሁ ብትደባደቡ መልካም ነው። እንደኔ ሀሳብ ከሆነ ሁኔታችሁ ተታረቁ አትታረቁም። በሚስማርም እንደዚሁ እንዲመኮርኮም ነበር ብለሽ ወርውረሽ ግንባሯን ብስት ቀላል ነገር ነው ጋይስ፣ አይከብድም። የሚጠጣም ነገር ካለ በጠርሙስ ግንባሯን 2 ቦታ ምንም ችግር የለው ያለ ነገር ነው ጋይስ። ቀለል አርጋችሁ ብቻ ወርወር አርገሽ ጭንቅላ 2 ቦታ መክፈል ብቻ ነው። ይህንን ነው ድብድብ ማቀው። ተታረቁ ስትባሉ አልታረቅም ብላችኋል። ተስማሙ ስትባሉ አልስማማም ብላችኋል። በመድኃኒዓለም ተዉ። በሰው ሀገር በስደት ሀገር ተገዳድላችሁ ትቀራላችሁ። እምቢ አሻፈረኝ ብላችኋል። ከዚህ በኋላ ተጠራረቡ ነው የምላችሁ። ምንም ልትሰሙ አልቻላችሁም። ሰው በሰው ሀገር ይረዳዳል፣ ይተሳሰባል። አሁን በዓል ደርሶ ነበር። ሂዊ ያንን የገዛሽው በርበሬው ምኑ ከህዊ ከማነው ከዜድ ታፋ ላይ ነቅለሽ ጥብስ ከምትሰሪበት ሄደሽ ዜድ ጋር ዜድዬ የኔ ማር አዋጭ እስኪ የቲክቶክ ባለፈው የሸቀልሽዋል አዋጭ። እኔ በርበሬና ሽንኩርቱን ችያለሁ፣ አንቺ ደግሞ ስጋውን ቻይ። ስጋ ገዝታ ዜድ ትመጣለች። ከዛ አብራችሁ ፈሽ ብላችሁ ጥብስብስ አድርጋችሁ በሰው ሀገር ላይ አንቺ ትብስ አንቺ ብስብስ እየተባባላችሁ ብትበሉ በዓል የምታሳልፉ መልካም ነበር። አንቺኛዋም ጭንቅላቷን እንደዛ ጎትተሽ አይምሮዋን ከማዞር ህውዬ እኔ ማር እንኪ ተሰሪ ጸጉርሽን ለበዓል ብለሽ የሆነ ነገር መስጠት ነበረብኝ። ዜድ ተብዬዋ የእውነቴን ነው እግዚአብሔርን። ለበዓል በሰው ሀገር ሰው እንዴት በሰው ሀገር ይደባደባል? እንዴት በሰው ሀገር? እኔ አልደባደብም። ቁጭ ብዬ እያያዩዋችሁ በሰው ነው ማስደበደባችሁ። ምን ዕዳ መጣብኝ? እውነቴን ነው። አንቺ ብስብስ አንቺ ትብስ እየተባባሉ በሰው ሀገር ተረዳድተው አብረው ያለችን ተቋርሰው በልተው ጠጥተው ቢጫወቱ አንድ ሀገር። እኔ እኮ እንዲህ አይነት ሰው እኮ ነው ያጣሁት። የቲክቶክ ነዋሪ ሆኖ እኔ ስቴት የሚኖር አንዲት ልጅ ናት ያለችው። እስክንግባባ ነው አንዴ እስከማገኛት ነው ጓደኛ አረጋታለሁ። እዚህ ሀገር እዚህ የቲክቶክ ነዋሪ ቢኖር በእውነት አብረን ምናምን ቪዲዮ እንሰራለን እንቀርጻለን ምናምን። ጭራሽ ድብድብ። ወይ አንቺ ሀገር ልጆችሽ በስደት እንዳለ ተበታት ነው መጨረሻቸው ይሆን እንዲሆኑ። ኢትዮጵያ ጉድ እኮ ነው። እመቤቴን ገርሞኝ እኔ አሁን የሆነ ጠላቴን ባገኝ አልደባደብም። መሳሪያን ቃቃቃራ ግንባሩን
ማሰላም ተሸኘዋለህ። የምን መደባደብ ነው? የምን ማባከን ነው? ቡጢና ቦክስ ስጋው አይመለስ። ሂዊ ጸጉርሽ እግዚአብሔር በኮኮስ ግባት ድነሻል። የዜድ ስጋ እናስመልስ። ሂዊ የዜድ ስጋ ይመለስላት። ማር መልሽ ማሪ። በቃ ምን የሚያህል ስጋ ነው ከታፋ የቦጨቅሹ? ልጅቱ እንዲሁንም ምግባት በላ ልጅቱ እንዲሁም ምግባት በላም እንኳን ከስጓ ላይ ካለችው ላይ ቦጭቃሽ። ምንም እኮ ዜድ አልተረፈችም። ተሻሽ ጋር ነው ከየዋት ካሳ ያስፈልጋታል። ዜድ ስጓ የለም። ይዊ ግን ምን ስትል አሰበችው? እስቲ ጋይስ ግን ጥርስ በጣም መጥፎ ነው። እንዴት አሰበችው ግን ጭንቅላቷ ላይ መናከስ? እኔ አሁን አይመጣልኝም ንክሻ። እንዴት አሰበችው? ማርያምን እንዴት አሰበችው መናከስ? አንድ የኔ ከዝን ነበረች ማለት ነው። እንዲሁ ትናክሳል። እግዚአብሔር ምስክሬ ነው። ሁሌ ስንደባደብ ከደበደብኳት ንክስ ነው የምታደርገው። እኔ ግን ሰው ቢነክሰኝ ማለት ነው ስጋዬን ቦጭቆ ያንሳው እንጂ ድብድቤን አላቆምም። በዛ ሰዓት አይሰማኝም። ህመሜ አይሰማኝም። አይኖ ያማል፣ መነከስ ያማል። ግን ንዴት ውስጥ ምናምን ድብድብ ውስጥ ካለው የእሷ መናከስ ትዝ አይለኝም። ሰው ቢነክሰኝ እንዴት ነው አለ አይደለ? ሽንፈትን ስለማልፈልግ ስጋዬን ቦጭቆ ያንሱት እያመመኝም ቢሆን ንክስ ሲያደርጉኝ እንጥላት እንዲህ ጉሮሯቸውን እንቅ አርጌ ሲል ለማድረጋቸው እዛው እንደዚህ አኝ ያደረገችኝ ቦታ ሲል እኔ እንጃ። ባክክ የሁላ ጽፈክ የሚያሳዝነው ብሎክ መደረግ እኔ ጌታ የሁላውን አባት ያልጨረሰውን ዲስኮር ላነብል ነው። ደፋር ሀቢባ እኮ ስንት ያስታረቃቻቸው እኮ እነዚህ ሰዎች እኮ ሊታረቁ አልቻሉም። በምንድን ነው ግን ይህን ያክል የተጣሉት? ሊታረቁ እኮ አልቻሉም። በቃ በእውነት ግን የምታውቁ እዛ ቤሩት ላይ ያላችሁ ሰዎች እነዚህ ልጆች ቁም ነገር ሌላ ቦታ ላይ ከመድረሳቸው በፊት አስታርቋቸው። ይሄ የቀልድ የተጀመረ ነገር ነው። በጩቤ የሚዘላዘሉት ሽኝት። ከእናንተ ጋር መልስ መመላለስ አልፈልግም። በብሎክ ነው ማጠናግራችሁ። ሂዊነሽ ነገረኛ አይተው ሁለቱም የራሳቸው ነገር አለ። ቲፎዞ ተዋስማማቸው ባይስማሙ እንኳን መብታችሁ ነው። የዜድ ደጋፊዎች መብታችሁ ነው። የሂዊም ደጋፊዎች መብታችሁ ነው። ሂዊ የምትወዱ ዜድ የምትወዱ መብታችሁ ነው። እኔ አሁን ወዳችኋለሁ፣ ምደግፋችኋለሁ፣ አልወዳችኋለሁ። ግን ቢያንስ እንኳን ፊፍዬ የኔ ፍቅር አለሽ የኔ ማር። አንዴ ቆይ ጋይስ፣ ወሬውን ቀጥላል። እየተሳምኩ ነው። ፊፍዬ ማረኝ። ምን ነው ጠፋሽ ግን የኔ ፍቅር? መጥቼ ግን ሰላም ብዬሽ አቤል ጋር ዘጋሽኝ። ለምን ዝም አልሽኝ? ኮመንት ላይ ሳውራሽ ዘጋሽኝ። እና በተረፈ በአጭሩ ስዘረዝርላችሁ ዜድና ሂዊን አስታርቁ። ካልተታረቁ ደግሞ ቢያንስ ተከባብረው ይለያዩ። እንዲያው ስለፈጠራችሁ አምላክ ሜይቢ ያ እንደዛ ሆኖ ነው እንጂ እኔ ብታይ ፊፍዬ ስጽፍልሽ አታይም ብዬ በቃ ዛሬ አላየችኝም ይሆን እንዴት ነው ነገሩ ብዬ ጸጥ ብዬ ወጣሁኝ ማለት ነው። አንቺ ነበር ሰላም ለማለት የመጣሁት እንጂ የአቤል የሚባል ድመት እሱን ለማየት አልመጣሁም። ሲጀመር እኔ ኮመንት ላይ አላጣሽም በሚል ነው። ኖ ፊፊ አንቺ ነሽ እንጂ ኢግኖር ያደረግሽኝ። አየሽ ኮሜንታችንን እንትን ብሎት ነው ኮመንት ጽፍ ልጅ ፊፊዬ ሆዴ አንጀቴ ማዕሬ ሀቢብቲ ምን ያላልኩሽ ነገር አለ? ዝንስቴ ወይ ጉድ ብዬ ላጥ ብዬ ወጣሁኝ። እንዴ ቆይ እነንትና እነሱን ፍለጋ እኮ ነው የገባሁት። አሁን ታ ውጪ ትገለኛለች ዩቲዩቤን አስተዋወቂ ብላ እንዳትታዘበኝ። ቆይ ይችኛዋን ደግሞ ልጥራትኝ። እኔ እኮ ቆይ እስኪ ትሰሚኛለሽ? ለአንቺ መስሎኝ ላይቭ የገባሁት። ትመጫለሽ አትመጭም? ወይ ደግሞ ንገሪኝ። ከኔ ጋር መምጣት ካልፈለግሽ መጫወት ካልፈለግሽ እኮ መናገር ትችላለሽ። ዝም ብለሽ እኮ እንደዚህ ማለት ያለብሽም መጀመሪያም አውቄሻለሁ መጫወት እንዳልፈለግሽ ማለት ነው። ግቢ ብለሽን ከገባ በኋላ ለምን ደግሞ አትመጪው? ወይንስ ከሌላ ሰው ጋር መጫወት ፈልገሽ ነው? ከኔ ጋር መጫወት አልፈለግሽም? ምንድን ነው? በአጭሩ መናገር እኮ ትችያለሽ። ዲቦራ ለነገሩ አንቺም ተለወጥሽብኝ ማለት ነው። ወይ ሰው አይ ጊዜ ምን
ምን ነው ቤታ ሲያምርባት ሰርጀሪው ሲያሳምራት ምን ነው ቀናሽባት እንዴ? በቤታ ምን ነው ጣል ጣል አረግሻት? አይታባቷ ቆይ አታየውም እንዴ? ሁሉ ቮይስ ልኬ ቤታ የጻፈችልሽ ነው በሏት። ምን ነው አላየችውም እናንተ? ወይ ስሙ አንድ ሰው የሆነ ሰው አይ ነገር ግን አሁን ጥብሴ ይቀመጥልኝ። የሆነ ሰው ቤታ ባለጌ ናት፣ ቤታ ዘልዛላ ናት። አቤት ቤታዬ ዘልዛላ፣ የቤታ መዘላዘል። ከዛ የሆነ ሰው ቪዲዮን አይቼ አበስገበርኩ ነው ያልኩት። እግዚኦ ማርነ ክርስቶስ፣ እግዚኦ ማርነ ክርስቶስ። ኦንላይን ላይ ጭራሽ ላይቭ ላይ ቅጥቅጥቅጥቅጥ። ኦ ማይ ጋድ። እንደው እሱ ቪዲዮ አሁን አላሳያችሁ። ያ ሰው ነገር ይፈልገኝ። አሁንማ ጥብሴ ነው ይቀመጠልኝ። ትሰሚኛለሽ? ለአንቺ መስሎ ላይቭ የገባሁት ትመጫለሽ። ደግሞ ንገሪኝ። ከኔ ጋር መምጣት ካልፈለግሽ መጫወት ካልፈለግሽ እኮ መናገር ትችላለሽ። ዝም ብለሽ እኮ እንደዚህ ማለት ያለብሽም መጀመሪያም አውቄሻለሁ መጫወት እንዳለብሽ ማለት ነው። ግቢ ብለሽን ከገባ በኋላ ለምን ደግሞ አትመጪው? እግዚኦ አለብላቢ። እስከ ሌላ ሰው ጋር መጫወት ፈልገሽ ነው። ከኔ ጋር መጫወት አልፈለግሽም። ምንድን ነው በአጭሩ መናገር እኮ ትችያለሽ። ለነገሩ አንቺም ተለወጥሽብኝ ማለት ነው። ወይ ሰው ምን ነው ቤታ ሲያምርባት ሰርጀሪው። አቤት ግን እግዚአብሔርን ግን ነገረኛ ሰው ነኝ። አሁን ገባኝ። ቆይ እደውልላታለሁ። በቮይሴ ካልተረዳች በስልክ ጥነግ ጭራሽ ማጥፋት ጀመረኝ። ጭራሽ ስልኬን ማጥፋት ጀመርሽ። ድሮም አውቄሻለሁ። ድሮም ስልኬን ማጥፋት ጀመርሽ። ጭራሽ ቢዚ። ተመልከቱልኝ። ዝም ብላችሁ ታዘቡ። ነይና እዚህ ላይ ባታንሽ ኢንስታግራም ላይ ገባልሻለሁ እንዴ? ወይ ጥጋ የታለች ኢንስታግራም ላይ? ነይ ደግሞ ግሩፕ ላይ ደውዬ ነይ። ጭራሽ እንደዚህም ለመሆን በቃሽ። አይ ጊዜ ወቅቱ። አንቺም ተለወጥሽ። ምን ላይ ነው እሱ ዘፈን ያለው? ስትገባ ነው እሱ ምከፍትላት። ምነው በጣም ያሳዝናል። የማን ዘፈን ነው ግን ጋይሴ? አንቺም ተለወጥሽ ወይ? በጣም ያሳዝናል። ኦንላይን ላይ ናት እኮ ለምረው ዝም የምትለኝ። በሌላ ስልክ እያየች ነው ጋይስ፣ እያየች ነው። እግዚኦ ሳነለ ቅድስት እግዚኦ። አዎ ሪኮርድ እያደረገኝ። አቤት ቤታዬ አቸኩይ። አቤት የነገር አምላክ አቸኩይ። አቤት ጊዜ ረጅም ሌላ ከች ቆይ በስመ አብ ወወልድ ወመንፈስ ቅዱስ። አንቺ በስመ አብ ወወልድ ወመንፈስ ቅዱስ ምን ማለት ነው ግን ይሄ? ምን አለ ፈጣሪሽን በስመ አብ እያልሽ ብትጸልይና ስንት ነገር በሰጠሽ። አንቺ ደነዝ እንዴ! ስድብም አለው። አንቺ አይምሮሽ ተደፈነ እንዴ? በስመ አብ ወወልድ። ጭራሽ አይምሮዬን ተደፍኗል። እኔ እኮ ማን እኮ ሰፖርት እንዲያደረጉት እኮ በእናትሽ እንዲሰጡት ብዬ እኮ እያጫወትኩት እኮ እና እኔ ቤት ታሳላሳዝንሽም እኔ ንስ እንዲሰጠኝ አታደርጊም። ሾካካ እኮ እንዲሰጡት እኮ ሰፖርት እንዲያደረጉት እኮ ነው። በመድኃኒዓለም እንዲያግዙት ብዬ እኮ ነው። ውይ በጣም ሚስጥር ደብቀሽ ሞተሻል። አደባባይ ላይ እያሰማሁ ጤና የለሽም እንደ አንቺ እና ታዲያ ምን ነው? አብረን እኮ ሰፖርት ማስደረግ እኮ እንችላለን። በጎን አንቺ ሹክክ ብለሽ ሄደሽ አንቺ ብቻ ሰፖርት አድራጊ ያደረግሽ ማንሽ? እኔ ላንቺ አይደል እንደ ተኳኩዬ ምን ብዬ ተስተካክዬ የገባሁት? መጀመሪያ ሲጀመር ደግሞ ለምን አትነግሪኝ? መግባት ካልፈለግ አይ አልገባም በቃ እሱን ሰፖርት ላደርግ ነው። አንቺ አትግቢ ብለሽ እኮ መናገር ትችያለሽ። ነገር ደግሞ ቅዳሜ ነው ፏፈሽ ብዬ መግባት በቀን በጊዜ መግባት ትችል ነበር። አንቺ ግን ያንን ሁሉ ነገር አልነገርሽኝም። ሲጀመር ኩማን ደግሞ ሰፖርት ማድረግ ከፈለግሽ አብረን ማድረግ እንችላለን። ለሶስት እየተጫወትን ሰፖርት አድርጉ ብለን መናገር እንችላለን። እንዴ ምን አይነት አማርኛ ነው? አዳምጩ። ደግሞ ትሰሚኛለሽ? ጭንቅላቴ እኔ አልተደፈነም። ጭንቅላቴ እንደ እንትኔ ክፍት ነው። አመሰግናለሁ። እንዴ ተመልስ ብቻ ግቢ ብላ ጨጓር ጉቺ፣ ወይዘሮ ጉቺ የታለች? እንደው ዛሬማ ማን ነው አካውንቱን ዲሌት ያደረገው? ወይኔ እናንተ ተውት። ለእናንተ ሚስጥር አያስፈልግም። ነገ ደግሞ ትሰድቡኛላችሁ። ይቅርብኝ። ቆይ ዝም በሉ። ጉድ ነው። አይ ጊዜ ነው። አንተ ቆረቆራ በምን አባቡ ሁለት ፎሎ ትመጣለህ? ይዛ ንፍጥ
ለምንድን ነው ግን የማንቸስተር ደጋፊዎች ደንቆሮ የሆናችሁት? ግን ሁሌ ነው የምትሳደቡኝ። የማንቸስተር ደጋፊ ምን አባታችሁ ላርጋችሁ? አረ ደግሞ እንዳትነሱብኝ የማንቸስተር ብዬ ደግሞ እንደው መከራዬን አየሁ። አንቺ አምሻል እንዴ? አበልሽ እንዴ? ሴትዮ ምንድን ነው የምትዩ እንዴ? ነሽ ነይ ግቢ። ማርያም ቤት ታሙድ እያልሽ ከሆነ ግን ተጣላን። እመቤቴ ማርያም ቤት ታሙድ እያልሽ ከሆነ ግን ተጣላን። እመቤቴ ኧረ እባክሽ እግዚአብሔርን ፍሪ። የድሮ የጓደኛ የድሮ ቆይ ትሰምኛለሽ ዲቦራ? እኔ ማለት በጣም ነው ልቤን የሰበርሽው። ይሄን ያህል እንደዚህ ታደርጊኛለሽ ብዬ አስቤ አላቅም። ማለት በጣም ነው ልቤን የሰበርሽው። እኔ አንቺን ብዬ ገብቼ አንቺ ግን ከኩማ ጋር ትጫወቻለሽ። እኔ ምን አደረግኩሽኝ? እሱን እኮ ሰፖርት ማድረግ እኮ የኔና የአንቺ ጓደኝነት እኮ እንደዚህ ሊለያይ አያስፈልግም። በጣም ነው ያዘንኩትኝ። አሁንም እኮ መላክ ትችያለሽ እኮ ልከሽኝ አብረሽ መቀመጥ ትችያለሽ። በጣም ነው የሚያሳዝነው። ብቻ ናርሲሲስት የሆነ ሰዎች እኮ እንደዚህ ነው። ወይ አምላክ መልሽ። ሰዋልት እውነቷን ተናደድሽ? ኧረ እንዳትናደድ። ቆይ እስኪ ድምጿን አንቺ አምሻል እንዴ? አበልሽ እንዴ? ሴትዮ ምንድን ነው የምትዩ እንዴ? ነሽ ነይ ግቢ። ዲቦራ ጨጓሯሽ ከሆነ ግን ተጣላን። እመቤቴ ሙድያሽ ከሆነና ትሰሚኛለሽ ዲቦራ? ማለት በቃ ለምን ነው በሰው አቆላላክሽ? አንቺን ተለወጥሽ ወይ? በጣም ያሳዝናል። አዎ ቆየሁ እኮ። ማን አንቺን ጠራሽ? እኔን መስሎኝ ነው። ስለምንዴ ምነው ቆላሽ ግን? ቤት አምሮብሻል በጣም። አንቺ አምሻል እንዴ? አባሽ እንዴ? ሴትዮ ምንድን ነው የምትይው እንዴ?